የዓለም ሀያላን አገራት ለዓመታት እያካሄዱት ያለው የኒውክሌር እሽቅድድም አሁንም ይበልጥ ተጠናክሮ ቀጥሏል። በትላንትናው ዕለትም ሩሲያ ሳርማት የተሰኘውንና በምዕራባውያን ዘንድ ሴጣን 2 በሚል መጠሪያ የሚታወቀውን አህጉር አቋራጭ የባለስቲክ ሚሳኤል በስኬት መሞከሯን ይፋ አድርጋለች። ይህ ሙከራ የተከናወነበት ወቅት የዓለም ፖለቲካዊ ውጥረት በከፍተኛ ደረጃ ላይ ባለበት፣ በዩክሬን ምድር ያለው ጦርነት በቀጠለበትና ከሁሉም በላይ ደግሞ በዓለም ሀያላን መካከል የነበረው የመጨረሻው የኒውክሌር መሳሪያዎች ቁጥጥር ስምምነት በይፋ በፈረሰበት ማግስት መሆኑ ጉዳዩን ከመደበኛው ወታደራዊ ሙከራነት ባለፈ የዓለም ሕልውና ስጋት እንዲሆን አድርጎታል ሲል ዴይሊ ሜል አስነብቧል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ይህንን ሚሳኤል በዓለም ላይ አቻ የማይገኝለትና የሩሲያን ጠላቶች ዳግም እንዲያስቡ የሚያስገድድ በማለት ገልጸውታል። ሩሲያ ይህንን ሚሳኤል ለማልማት ከ10 ዓመታት በላይ የፈጀ ዝግጅት ስታደርግ ቆይታለች። እንደ አውሮፓውያኑ አቆጣጠር በ2002 የተደረገው የመጀመሪያው ስኬታማ ሙከራ ከፍተኛ ተስፋ ተጥሎበት የነበረ ቢሆንም በ2024 እና በ2025 መጨረሻ አካባቢ የተከናወኑ ሙከራዎች ግን በከፊልም ቢሆን ውድቀት ገጥሟቸው እንደነበረ ሲኤንኤን አስታውሶ ዘግቧል። በተለይም በ2024 በፕሌሴትስክ የሙከራ ጣቢያ ላይ የደረሰውና በሳተላይት ምስሎች የተረጋገጠው ግዙፍ ፍንዳታ የሩሲያን የወታደራዊ ቴክኖሎጂ ብቃት ጥያቄ ውስጥ ከቶት ቆይቷል። ሆኖም ማክሰኞ ዕለት የተመዘገበው ይህ ስኬት ሩሲያ እነዚህን ቴክኒካዊ መሰናክሎች በሙሉ አልፋ ዓለምን ወደ አመድነት ሊቀይር የሚችል አቅም ያለው መሳሪያ ሙሉ በሙሉ ወደ ስምሪት ለማስገባት ዝግጁ መሆኗን ያረጋገጠ ስለመሆኑ ቭላዲሚር ፑቲን ተናግረዋል። ፕሬዝዳንት ፑቲን ይህንን ስኬት ይፋ ያደረጉት የሁለተኛው ዓለም ጦርነት ድል መታሰቢያ በዓልን ተከትሎ መሆኑ መልእክቱ ለውጭው ዓለም ብቻ ሳይሆን ለሩሲያ ሕዝብም ጭምር አሁንም ሀያል ነን የሚል ብሔራዊ ስሜትን የመቀስቀሻ ስልት ሆኗል። ይህ ሚሳኤል በቁመቱ የ14 ፎቅ ሕንፃን የሚያክል ሲሆን ክብደቱም ከ208 ቶን በላይ ነው። የሚሸከመው የኒውክሌር መጠንም እስከ 10 ቶን የሚደርስ ሲሆን ይህም ማለት በአንድ ጊዜ 10 እና ከዚያ በላይ የሆኑ የኒውክሌር አረሮችን መሸከም ይችላል። ፕሬዝዳንት ፑቲን እንደገለጹት የሳርማት አጠቃላይ የጥፋት ኃይል ከማንኛውም የምዕራባውያን ሚሳኤል በ4 እጥፍ ይበልጣል። ይህም ማለት አንድ የሳርማት ሚሳኤል ብቻውን እንደ ፈረንሳይ ወይንም እንደ እንግሊዝ ያሉ አገራትን ሙሉ በሙሉ ከዓለም ካርታ ላይ ለማጥፋት የሚያስችል አቅም አለው ማለት ነው። ይህ አይነቱ የጥፋት አቅም በሰው ልጅ ታሪክ ታይቶ የማይታወቅ ሲሆን የጦርነትን ትርጉም ከመደበኛው ግጭት ወደ አጠቃላይ ውድመት የሚቀይር ሆኗል። ሚሳኤሉ ከ35000 ኪሎ ሜትር በላይ የመጓዝ አቅም አለው። ይህ አቅም ሚሳኤሉ በመደበኛና አጭር በሆነው መንገድ ሳይሆን በዓለም ዙሪያ ተሽከርክሮ ባልታሰበ አቅጣጫ ኢላማው ላይ እንዲያርፍ ያስችሏል። በተለይም በከፊል ምህዋራዊ በረራ መጓዝ መቻሉ ሚሳኤሉን በደቡብ ዋልታ በኩል አድርጎ ወደ አሜሪካ ወይንም አውሮፓን እንዲመታ ያደርገዋል። አብዛኛው የአሜሪካና የኔቶ የጸረ ሚሳኤል መከላከያ ስርዓቶች ያነጣጠሩት ከሰሜን ዋልታ አቅጣጫ የሚመጡ ጥቃቶችን ለመከላከል በመሆኑ ሳርማት ከወደቡ በኩል ሲመጣ ምንም አይነት መከላከያ አይኖራቸውም። ይህም ማለት ምዕራባውያን ባለፉት 10 ዓመታት የገነቧቸውና በ100 ቢሊዮን የሚቆጠሩ ዶላሮችን ያፈሰሱባቸው የሚሳኤል መከላከያ ጋሻዎችን ጥቅም አልባ የማድረግ አቅም ያለው እንደሆነ ዘሰን ይዞት በወጣው ዘገባ አስነብቧል። ከዚህም በተጨማሪ ሳርማት እጅግ ከፍተኛ በሆነ ፍጥነት የሚጓዝ በመሆኑና በጉዞው ወቅት አቅጣጫውን የመቀየር ብቃት ስላለው በአየር ላይ ሳለ ለመምታት የማይቻል ተደርጎም ይወሰዳል። ሩሲያ ሚሳኤሉን አቫንጋርድ ከተሰኘው የድምፅ ፍጥነትን 27 እጥፍ ከሚበልጠው የሃይፐርሶኒክ ተወርዋሪ መሳሪያ ጋር የማዋሃድ እቅድ እንዳላት ዘኢንዲፔንደንት አስነብቧል። ይህ ጥምረት ሳርማትን ለማንኛውም የመከላከያ ስርዓት የማይታይና የማይመታ ያደርገዋል። የዚህ ሚሳኤል ስኬታማ ሙከራ በዓለም አቀፍ ደረጃ ስጋት ውስጥ ከሚከታቸው አገራት መካከል አሜሪካ ቀዳሚዋ ናት። የዚህ ሚሳኤል ወደ ሥራ መግባት ዋሽንግተን በአውሮፓና በእስያ ያላትን ስትራቴጂካዊ ትኩረት ሊከፋፍለው እንደሚችል ሲቢኤስ ኒውስ ዘግቧል። አሜሪካ በተጨማሪም የአውሮፓ አገራት በተለይም ብሪታንያና ፈረንሳይ ከፍተኛ ስጋት ውስጥ እንደሚከታቸውም በዘገባው ተገልጿል። ከዚህ በተጨማሪም ሩሲያ በቅርቡ የሞከረችው ኦሪሽኔክ የተሰኘው የመካከለኛ ርቀት ተወርዋሪ ሚሳኤልና በሂደት ላይ ያሉት እንደ ፖሲዶን ያሉ የባህር ስር የኒውክሌር ድሮኖች አውሮፓን ከየአቅጣጫው በኒውክሌር ከበባ ውስጥ እንድትወድቅ አድርገዋታል። ፖሲዶን የተሰኘው መሳሪያ በባህር ስር በመፈንዳት ራዲዮ አክቲቭ ሱናሚን የመፍጠር አቅም እንዳለው ይነገራል። ይህም የባህር ዳርቻ ከተሞችን ለብዙ 10 ዓመታት ሰው የማይኖርባቸው ምድረ በዳ የማድረግ ብቃት አለው። የሩሲያው የኒውክሌር ስትራቴጂ ሌላው ገጽታ ይህንን ከፍተኛ የጥፋት ኃይል በመጠቀም ምዕራባውያን በዩክሬን ጉዳይ ጣልቃ እንዳይገቡ ማስፈራራት ነው። ፕሬዝዳንት ፑቲን በተደጋጋሚ እንደገለጹት ሩሲያ የህልውና አደጋ ከተጋረጠባት ማንኛውንም አይነት መሳሪያ ከመጠቀም ወደ ኋላ አትልም።
የሳርማት መኖር በዩክሬን ለሚደረገው ጦርነት የረጅም ርቀት ሚሳኤሎችን ለማቅረብ እያሰቡ ላሉት ምዕራባውያን ትልቅ ራስ ምታት እንደሆነም የሩሲያ መገናኛ ብዙሃን እየዘገቡ ነው። በሌላ በኩል ይህ የሙከራ ስኬት ሩሲያ ከቻይና ጋር ያላትን ወታደራዊ ግንኙነትም ሊያጠናክረው ይችላል። አሜሪካ የቻይናን የኒውክሌር አቅም ለመቆጣጠር የምታደርገው ጥረት በቻይና በኩል ተቀባይነት እንደሌለው የሚታወቅ ሲሆን ይህንን ስኬት ተከትሎም ቤጂንግ እና ሞስኮ ወታደራዊ ቴክኖሎጂዎቻቸውን መጋራት ከጀመሩ የምዕራባውያን የበላይነት ሙሉ በሙሉ ሊያበቃ እንደሚችል ዘ ኢንዲፔንደንት ዘግቧል። ይሁን እንጂ የሳርማት ሚሳኤል ስኬት ሩሲያ ያላትን ሁሉንም ችግሮች ይፈታል ማለት እንዳልሆነ ሲቢኤስ ኒውስ ያስነብባል። አንዳንድ ወታደራዊ ተንታኞች እንደሚሉትም ሩሲያ እንዲህ ባሉ ስልታዊ መሳሪያዎች ላይ ትኩረት ማድረጓ በመደበኛው የጦር ኃይል ላይ ያለባትን ክፍተት ለመሸፈን የምታደርገው ጥረት አካል ሊሆን ይችላል። በዩክሬን ምድር የታየው የመደበኛ ጦር መዳከም ሞስኮ በኒውክሌር ኃይሏ ላይ በከፍተኛ ሁኔታ እንድትመካ ሳያደርጋት እንዳልቀረም ተመላክቷል። ይህም ማለት ሩሲያ በመደበኛው ጦርነት የምትሸነፍ ከመሰላት በቀጥታ ወደ ኒውክሌር እርምጃ የመሸጋገር ዕድሏ ሰፊ ይሆናል። ይህ ደግሞ ዓለምን በአንድ አጋጣሚ ወደ ታላቅ ጥፋት ሊመራት ይችላል። የሳርማት መሰራት ሩሲያ ያላትን የኢኮኖሚ አቅም በእጅጉ የሚፈትን ቢሆንም ክሬምሊን ለብሔራዊ ደህንነት ሲባል ለዚህ ፕሮጀክት ቅድሚያን ሰጥቷል። ወደፊት በሚኖሩት ጥቂት ወራትና ዓመታት ውስጥ ሩሲያ ሳርማትን ሙሉ በሙሉ ወደ ስምሪት ለማስገባት ተጨማሪ ሙከራዎችን ልታደርግ ትችላለች። በተለይም በ2026 ሚሳኤሉ በየብስ ላይ በሚገኙ ጉድጓዶች ውስጥ እንዲተከል በማድረግ ለውጊያ ዝግጁ እንደሚሆን ይጠበቃል። ይህ ሲሆን ዓለም አቀፉ ማህበረሰብ ከሁለተኛው ዓለም ጦርነት በኋላ አይቶት የማያውቀው ከፍተኛ የኒውክሌር ስጋት ውስጥ እንደሚወድቅ ይጠበቃል። በተጨማሪም የሳርማት መምጣት በዓለም አቀፍ የጦር መሳሪያ ገበያ ላይም ተጽዕኖ ሊኖረው እንደሚችል ዓለም አቀፍ ወታደራዊ ተንታኞች ያስቀምጣሉ። ሩሲያ የላቁ የሚሳኤል ቴክኖሎጂዎችን ለወዳጅ አገሮች ማለትም እንደ ሰሜን ኮሪያ ወይንም ኢራን ላሉት አገራት ልታጋራ ትችላለች የሚል ስጋት አለ። በተለይም ሰሜን ኮሪያ በቅርቡ ያሳየችው በሚሳኤል ቴክኖሎጂ ላይ የታየው እድገት ከሩሲያ ድጋፍ ጋር የተያያዘ ሊሆን ይችላል የሚሉ ጥርጣሬዎች አሉ። ሳርማት ለሩሲያ የዲፕሎማሲያዊ መሳሪያም ሆኖ ያገለግላል። በቴክኖሎጂ ረገድ የሳርማት ስኬት ሌሎች አገራትም ተመሳሳይ ግዙፍ ሚሳኤሎችን እንዲያለሙ ይገፋፋቸዋል የሚለውም ስጋት ከተለያዩ አቅጣጫዎች እየተሰማ ነው። ይህም አሁን ያለውን ወታደራዊ ቴክኖሎጂ ፉክክር ይበልጥ ሊያጠናክረው እንደሚችል ይጠበቃል። በአሜሪካ በኩልም የሃይፐርሶኒክ መከላከያ ስርዓቶች በአፋጣኝ የመገንባትና የመከላከል አቅማቸውን ይበልጥ የማጠናከር እርምጃዎች ተጠባቂ እንዲሆኑ አድርጓቸዋል። በሩሲያ በኩል በስኬት እንደተከናወነ የተገለጸው የሳርማት ሚሳኤል ሙከራ ለሩሲያ የቴክኖሎጂ የበላይነት ማረጋገጫ ቢሆንም ለተቀረው ዓለም ግን ስጋትነቱ ያይላል። ሚሳኤሉ ያለው እጅግ የላቀ ፍጥነት ከማንኛውም አቅጣጫ የመምታት አቅምና ጠንካራ የተባሉትን የመከላከያ ስርዓቶች የመስበር አቅሙ የወደፊቱን የዓለም ፖለቲካ በውጥረት የተሞላ ሊያደርገው እንደሚችልም ይጠበቃል። ይህ መሳሪያ ሩሲያን በዓለም አቀፍ ደረጃ ያላትን የኒውክሌር ኃያልነት ዳግም ያረጋገጠላት እንደሆነና ምዕራባውያንን ግን የራሳቸውን የደህንነትና የመከላከያ ስልቶች በአዲስ መልክ እንዲፈትሹ የሚያስገድዳቸው መሆኑን ወታደራዊ ተንታኞች እየገለጹ ነው።